ይህ ቦታ የአባይና የጣና መለያያ ቦታ ነው። አባይ ያሉት ደግሞ ጻድቁ አቡነ ዘርአ ብሩክ ናቸው። ይሄ ደግሞ የብረት እነዚህ አትሮኖስ ናቸው። አትሮኖስ ማለት መጽሐፍ ማንበብ የነበሩ ናቸው። ከቆዳና ከብረት የተዘጋጀ ነው። ይሄ ከብር የተሰራ አትሮኖስ ነው። እቺ አባታችን በቋላ የነበረች ናት። እነዚህ ነገስታት የሰጧቸው የነገስታት ልብሶች ናቸው። ላይቱን አጥፍታቸው ማለት አጼ ዮሐንስ፣ አጼ አምደ ጽዮን፣ አጼ ኃይለሥላሴ የሻለቃ በደት ስማ የሚባሉ ነገስታት የሰጧቸው የነገስታት ልብሶች ናቸው። መስራቹ እኒህ ናቸው። አቡነ ታዲዎስ ማለት ቤተክርስቲያኑ የመሰረቱት አባት እኒህ ናቸው። አቡነ ታዲዎስ ማለት የአቡነ ተክለ ሃይማኖት ያጎሎች ናቸው። በእድሜ አቡነ ታዲዎስ ይበልጣሉ። የቆብ አባታቸው ግን አቡነ ተክለ ሃይማኖት እንደነበር ገብረ ያስረዳል። ቤተክርስቲያኑን ሰርተው እንደጨረሱ ሲገለገሉባቸው የነበሩ የተለያዩ ብራና መጽሐፎች አሉ። እያንዳንዳቸው ገላጭ ስም ስላላቸው እያነበብን እናያለን። ወደ መስቀሉ ታሪክ ስንገባ የብር መስቀል አለ፣ የነሐስ መስቀል አለ፣ የእንጨት መስቀል አለ፣ የብረት መስቀል አለ። የአባታችን መስቀል እች ነው፣ ትንሿ ማለት ነው። በሽ መስቀል 5 ሙት አስነስተውበታል። 30 ግመል በመርፌ ቀዳዳ ጸልየው አሾልከውበታል። እሳቸው በሕይወት ሳሉ ያው ገዳሙን መርገጣቸውን ትልቅ ወረቀት ነው። ገዳሙ እንደሚታወቀው በአራት ወጥ ነው የተከበበ ስለሆነ እንደዚህ ገኙ ካልሆነ ሌላው ህብረተሰብ መባ መስጠት ስለማይችል ቤተክርስቲያኑ ከተሰራ 905 ዓመት አስቆጥሯል። ከዛት እያፈሰሰ አሁን ጥገና እየተደረገለት የውስጥ ጥገና ተጠናቆ የውጭ ጥገና የጭቃ ተኩስ ይቀረዋል። እንዲህ በእግዚአብሔር ዘንድ አንድ ብር ቢሆን ዋጋ አለው። ከቻላችሁ እዚህ ከሰሩት ታስገባላችሁ። አሁን እዚህ ጀምራችሁ እያነበባችሁ ዜና ያላችሁ ግልጽ ያልሆነውን ጠይቃላችሁ ማለት ነው። ጊዮን መነሻው ሰከላ ይሁን እንጂ በጣና አድርጎ ጣና ነው ለጊዮን ለአባይ ወንዝ ዋና ለዓለምን ሁሉ ዙሮ በተለይ ወደ ግብፅም ወደ ሱዳንም እንዲሄድ ዋና መንስኤው ጣና ነው ማለት። አሁን የምንገኘው የጣናና የአባይ መለያያ ቦታ ነው። ቅድም አባይን አላየንም። ከዛ ናይል ቪው ሆቴል ማለት ይኸው በዚህ ውስጥ ነው። ስለዚህ አባይ አሁን በዚህ በጣና ላይ አሁን እየሄደ ይገኛል። ልዩነቱ ትንሽ ወደ ታች እንደሄደ የውሃው ልዩነት ይታያል። አባይ በላይ ይሄዳል፣ ደፍረስ ያለ ሆኖ ጣና ደግሞ ከለሩ አሁን ጥቂት ከሄድን በኋላ ይቀየራል። ስለዚህ ይህ ቦታ የአባይና የጣና መለያያ ቦታ ነው። አባይ ያሉት ደግሞ ጻድቁ አቡነ ዘርአ ብሩክ ናቸው። ጻድቁ አቡነ ዘርአ ብሩክ እንግዲህ ታላቅ ቃል ኪዳን አላቸው። በሀገራችን 2 ቦታ አላቸው ማለት ነው። አንዱ አዲት ቦታ ነው የቀብራቸው ነው። ሁለተኛው ደግሞ ሰከላ ወይም ደግሞ ግሽ አባይ ተብሎ የሚጠራው ቦታ ነው። ጥር 13 እረፍታቸው ነው። ነሐሴ 27 ጽንሰታቸው ነው። ስለዚህ እሳቸው ናቸው ባህሩን የአባይን ወንዝ ስያሜ ጊዮን ይባል የነበረውን ወደ አባይ የቀየሩት። እንዴት አድርገው ነው ቢባል ጻድቁ መጽሐፍታቸውን ጦርነት በተደረገ ጊዜ ክፉዎች ነገስታት በነገሱ ጊዜ ሲያሳድዷቸው ስለ መጽሐፎቻቸው ተጨነቁ። ልክ ኤርሚያስ ስለ ኢየሩሳሌምና ስለ ንዋየ ቅድሳት